ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ታሪካዊ ትረካ ነው። ሳዑዲ አረቢያ። ሳዑዲ አረቢያ እጅግ የምትመስጠኝ አገር ናት። ከነዳጅ ከወርቅና ከአልማዙ ስር የነብር መንፈስ ያለው ተዋጊ ቤተሰብ አረቢያን ፔኒንሱላ ልሳነ ምድር ላይ ያቀናች ምድር ናት። በአረብ ጸደይ ጊዜ ኢራን ደገፉ ሺዓዊ የባህሬን ዓመፃን ለማንኮታኮት ከሪያድ እስከ ባህሬን በተዘረጋ አውራ ጎዳና ላይ ለውጊያ ቆበቆቡና መትረየስ የደገኑ ወታደሮቿ የብረት ለበስ ሰልፈኞች ጋቢና ውስጥ ቆመው ያየሁኝ ጊዜ ስግጥጥ አድርገውኛል። የቱኒዚያውን አምባገነን በደረቅ ሌሊት ወደ ግዞት ያባረረ፣ ሆስኒ ሙባረክን የከነበለ፣ የየመን ሥልጣን የጩቤ ጫፍ ላይ መደነስ ነው ያሉት አሊ አብደላ ሳሌን ሳይቀር የማታ የማታ ለቀሳፊ ሞት ያጋልጠ፣ ጋዳፊን የመንገድ ዳር ቱቦ ውስጥ በደቦ እጅ ያስደበደበና ለሞት ያበቃ፣ ሶርያን 100 ሺዎችን ጭዳ ላደረገ የእርስ በርስ ጦርነት የዳረገ የአረብ ጸደይ ዓመፃ አረቢያን ሲያጥለቀልቅ፣ ሳዑዲ አረቢያን ግን ጫፏን ክች አላደረጋትም ነበረ። ሰንደቅ ዓላማዋ ላይ የተጋደመው ሰይፍ ያለ ምክንያት አልነበረም። ሳዑዲ የነብር ጥፍር ናት። በመንግሥቷ ከመጡባት ሳዑዲ አረቢያ የቤተ ሳውዶች ናት። ይህ ስም በደሙ ታሪክን የጻፈ የበረሃ አንበሳ ስም ነው። መሠረቱ በ17ኛው ክፍለ ዘመን የዛሬዎቹ የሳዑዲ ነጋሲያን ጥንታዊ መሠረት አዳም ማለት ይቻላል የቤተሰቡ ሳዑድ ቢን መሐመድ የሚባል ሰው ነበሩ። ሳዑድ ቢን መሐመድ ማንም አልነበሩም። የቀያቸው ወይም የጎሳቸው መሪ ነበሩ። ያኔ በእጃቸው የነበረችው ግዛት በናጃድ በረሃ ውስጥ የምትገኝ ድሪየህ የተባለች ትንሽዬ ግዛት ነበረች። ሳዑድ በአረብኛ መልካም ዕድል ወይም ደስታ ማለት ነው። ይሁንና ሳዑድ ቢን መሐመድ ከመሻታቸው ከራእያቸው አንጻር የበሬ ግንባር የምታለዋ ድሪያህ ደስታቸው አልነበረችም። ቢሆንም ግዛቷን በጽኑ ክንድ አስጠብቀዋት ኖሩ። በ1727 ልጃቸው መሐመድ ቢን ሳዑድ የአባቱን ሥልጣን ተረክቦ መሐመድ ኢብን አብድ አልወሃብ ከተሰኘ የእስልምና ሊቃውንት ጋር የቃል ኪዳን አጋርነት መሠረተ። በጋራ የመጀመሪያዋን የሳዑዲ የአገረ መንግሥትን በመመሥረት አገዛዛቸውን በመላው በረሃ ላይ አንሰራፉ። ይሁንና የኦቶማን ኤምፓየር ይህን የመጀመሪያ የሳዑዲ አገረ መንግሥት
እንደ ስጋት ቆጠረውና በ1818 እንዳልነበር አደረገው፣ አወደመው። የጊዜ አቆጣጠሩ ሁሉም በአውሮፓውያን ነው። የሳውዲ ቤተሰብ በ1824 እንደገና ተፋልሞ ሁለተኛዋን የሳውዲ አገረ መንግሥት መሠረተ። ይሁንና ትግልና መከራው ቀላል አልሆነላቸውም ነበረ። በውስጣዊ የቤተሰብ ሽኩቻ የተሞላ ነበረ። በ1891 ሌላ ራሺዲ የተሰኘ ተቀናቃኝ ጎሳ እንደ በረሃ ውሎ ነፋስ በቤተ ሳውዶች ላይ ምጣት ሆነ። አሸንፎና አስለቀቆ ወደ ኩዌት ሸሽቶ በግዞት እንዲኖሩ አደረጋቸው። ዋው! በኩዌት ግዛት ቤተ ሳውዶች እስራኤሎች ከባቢሎን ወንዝ ዳር በእንባቸው ለኢየሩሳሌም እንደዘመሩ እንደማሉና እንደተገዘቱ ሁሉ ቤተ ሳውዶች ሁሉንም አጥተው ያለ ስማቸው በስተቀር ሁሉንም ተነጥቀው ባዶ እጃቸውን በሆኑባት ኩዌት እጅግ ተከዙ። ከዚህ ሁሉ ሐዘንና ትካዜ መሃል ምዕራባውያን ኢብን ሳውድ ብለው የሚያውቁት ወጣት አማላይና የወጣላት ተዋጊ ልዑል በ1902 ዓመተ ምህረት ተነሳ። የጥንታዊ ቤተሰቡ ርዕሰ ከተማ ወደ ሆነችው ሪያድ ጥቂት ታማኝ ተዋጊዎችን ብቻ አስከትሎ ከኩዌት ወጣ። እስካሁን የሚተረክ ሌጀንድ የምሽግ ከተማዋን ሪያድ በድንገተኛ ማጥቃት ጨበጣት። ታሪክን በዚህ ጥቅል ከመቀጠሌ በፊት ወደ ኋላ ትንሽ ልመልሳችሁና አንዳንድ ማራኪ መሠረታዊ ነጥቦችን ላስጨበጣችሁ። ይህ የአዋዜ ልዩ ሳውዲ አረቢያ ትረካ ነው። ላይክ፣ ሼር፣ ሳብስክራይብ አድርጎ በ16ኛው ክፍለ ዘመን አብዛኛው የአረቢያ ልሳነ ምድር አረቢያን ፔኒንሱላ በኦቶማን ኤምፓየር ስር ነበረ። ቱርኮች ዋነኛው ተጽዕኖአቸው የተንሰራፋ በዳርቻ ከተማዎች መካና መዲናን በሚያጠቃልለው ሂጃዝና በምስራቅ በኩል ደግሞ አልአሕሳ ነበረ። አስተዳደሩ የተዘረጋ ወይም የጸና ፓሻ ተብለው በሚሾሙ ገዢዎች ነበረ። የኢስታንቡል ወኪሎች የጥቅሟ ጠባቂዎች ነበሩ ፓሻዎች እንጂ የኦቶማን ሥልጣን የውስጥ ግዛቶች ውስጥ ያን ያህል የዘለቀ አልነበረም። በዚህ የተነሣ በልሳነ ምድሯ መሃል ላይ የሚገኘው የናጁድ ክፍለ ሀገር ወይም ግዛት ራሱን የሚያስተዳድር ነፃ ግዛት ነበር ማለት ይቻላል። ቱርኮቹ ብዙም የንግድ ገቢ የሌለውን ቆላውን የመሃል አገር ግዛቶች የመቆጣጠር አቅምም ፍላጎትም አልነበራቸውም። ስለዚህ የናጁድ ነፃ መሬቶች በጎሳ መሪዎች ይተዳደሩ ነበረ። የኦቶማን አስተዳደር ለስሙ ያህል የተወሰኑ ግብር ከመሰብሰብና የሃይማኖት ተጓዦችን መንገዶች ከመጠበቅ ያለፈ ሚና አልነበረውም። ይህ የማዕከላዊ ሥልጣን አለመኖር ወይም ልልነት አዳዲስ ፖለቲካዊ ኃይሎች እንዲፈጠሩና የአረቢያን የመሃል ግዛቶች እንዲያስተዳድሩ ያስቻላቸውን ሁኔታ ፈጠረ። የሳውዲ አገረ መንግሥት ታሪክ የሚጀምረውም የኢስታንቡል የተዘረጋ የሥልጣን እጅ
ብዛም በማይደርስባት የናጃድ አሸዋዎች ውስጥ ነው። የቤተ ሳውዶች ታሪክ የሚጀምረው የአረቢያን ፖለቲካዊ ማፕ ለዘላለም ከቀየረ ሁነት ጋር ነው። ጊዜው በፈረንጅ 1744 ነበረ። በትክክል ከዛሬ 282 ዓመት በፊት ሁነቱ በአንድ ኩርማን መሬት ገዥና ወደ ጥብቅ የእስልምና መርሆች እንመለስ እያለ በሚሰብክ ሃይማኖታዊ ታድሶ አራማጅ መካከል ነበር። ገዢው የትንሿ ዲሪየህ የበረሃ ክትም መንደር ገዢ የጎሳ መሪ ሳውድ ቢን መሐመድ ሲሆኑ ሃይማኖታዊ ለውጥ አራማጁ ደግሞ መሐመድ ኢብን አብድ አልዋሃብ ነበር። ይህ ሃይማኖታዊ ሊቅ የሃይማኖታዊ ሥርዓትን ከአዲስ መጤ ጭማሪዎች ለማጽዳትና ወደ ነበረው ወደ እምነቱ ጥንተ መሠረት መመለስን ይሰብክ ነበር። ይህ አስተምሮ ነው አሁን ወሃቢዝም ብለን የምናውቀው። ሐሳቦቹን እንዲዘራና ጥበቃም እንዲያገኝ አጋርና ተገን ሲፈልግ ነው ኤሚር ሙሐመድ ኢብን ሳውድን ያገኛቸው። ኤሚሩ የበረሃ ገነታቸው ትንሿ ዲሪያህ ገዢ ነበሩ። ስምምነታቸው ለሁለቱም ትልቅ የወል ጥቅም ያመጣ ነበረ። ለኢብን ሳውድ ሃይማኖታዊ ሕጋዊነትና ሥልጣናቸውን እንዲያስፋፉ ኃያል ርዕዮተ ዓለማዊ መሠረት ሲያጎናጽፋቸው፣ ለኢብን አብድ አልዋሃብ ደግሞ አስተምሯቸውን እንዲያስፋፉ ወታደራዊ ተገን ሰጣቸው። በዚህ መንገድ ዋና ከተማዋን በናጅድ በረሃ መሃል የምትገኘዋን ዲሪያህ ያደረገችና የአዲስ ሥርወ መንግሥት ውልደት ምልክት እርሾ የሆነች የመጀመሪያ የሳውዲ መንግሥት ተመሠረተ። የመጀመሪያዋ የሳውዲ የአገረ መንግሥት ግዛት በፍጥነት እየተጠናከረ መጣ። በ18ኛው ክፍለ ዘመን በባቻ ላይ ከፍተኛ መጠን ያለው የአረቢያ ልሳነ ምድር በቤተ ሳውድ አገዛዝ ስር ወደቀላቸው። ቅዱሳን ከተሞቹን መካና መዲና የያዘው ሂጃዝን ጨምሮ አዲሷ ሳውድ ሥርወ መንግሥት መስፋፋት የጀመረችው መላ ናጃድን በመማረክና የተበታተኑትን የጎሳ ግዛቶች በመጠመር በማዋሃድ ነበረ። ከዛም የልሳነ ምድሩን ምስራቃዊ ግዛቶች አልሐሳን ጨምሮ ወደ አዲሷ አገረ መንግሥት ሳውዲ አረቢያ ካተቷት። ከ1803 እስከ 1806 ደግሞ ሁለቱ ቅዱሳን ከተሞች መካና መዲና የሚገኙበትን ሂጃዝን ማርካ ጠቀለለች። ከዛም ወደ ሆኖቹ ኢራቅና ኩዌት ግዛቶች ጥቃት ማድረስ ቀጠለ። የዚህ የሳውዲ መስፋፋት ከኦቶማን ኤምፓየር ጋር ጦርነቱን የማይቀር አደረገው። የቱርክ ባለሥልጣኖች የሳውዲን ሥልጣን እየጨመረ መምጣት በሙስሊሙ ዓለም ውስጥ ባላቸው ሥልጣን ላይ ቀጥተኛ አደጋ የጋረጠ አድርገው አዩት። በተለይም ሳውዲዎች በመካና መዲና ላይ ሥልጣናቸውን ማንሰራፋት ከቻሉ ወዲህ ለሥርወ መንግሥታቸው ታላቅ ሃይማኖታዊ ሕጋዊነት የሰጣቸው ነበርና። በዚህም የተነሣ የኦቶማን ሱልጣን የግብፅ ገዢያቸው ሙሐመድ አሊ የሳውዲን ንቅናቄ እንዲገታ ኃላፊነቱን ሰጡት። ወታደራዊ ዘመቻ ተጀመረ። በከፍተኛ ጭካኔ የተሞላና አያሌ ዓመታት የተካሄደ ነበረ።
በ1818 በግብፅ ገዢ ልጅ ኢብራሂም ፓሻ አዛዥነት የቱርክና የግብፅ ኃይሎች በድል አድራጊነት የሳውዲ ሥርወ መንግሥት መነሻ ከተማ ድሪሄን ከተራዘመ ከበባ በኋላ ሙሉ በሙሉ ተቆጣጠሯት። ድሪያ ነዳ አመድ ሆነች። የጊዜው የሳውዲ መሪዎች በምርኮ ወደ ኢስታንቡል ተልከው በአደባባይ ተሰየፉ። የመጀመሪያው የሳውዲ መንግሥት ከምስረታዋ 74 ዓመታት በኋላ ከተመች። በዚህም የቤተ ሳውድ ጉዳይ ከአረቢያ ፖለቲካዊ መድረክ ለዘላለም ዓለሙ ደብዛቸው የጠፋ መሰለ። ይሁንና ታሪክ ሌላ ዕቅድ ነበረው። ለማመን በሚያስቸግር ሁኔታ ከመቅሰፍቱ 6 ዓመት በኋላ በ1824 የሥርወ መንግሥቱ ተወካዮች ኦቶማኖች ካሳጧቸው ግዛቶች በከፊሉ ሥልጣናቸውን እንደገና ማቆጥቆጥ ጀመሩ። አዲሱ ማዕከላቸው የዛሬዋ የሳውዲ አረቢያ ርዕሰ ከተማ ሪያድ ሆነች። ሁለተኛው የሳውዲ አገረ መንግሥት የተመሠረተው በቀደመው ወይም በመጀመሪያው ወሃቢስት ርዕዮተ ዓለማዊ መሪዎች ላይ ነበረ። ነገር ግን የድንበሮቹ ስፋት የመጀመሪያውን ያህል አልነበረም። የመንግሥቱ ግዛት በናጃድ በአብዛኛው በናጃድ ውስጥ የተወሰነ ነበረ። የውጭ ጉዳይ ፖሊሲውም የኦቶማን ቱርኮችን ጥቅምና እያደገ የመጣውን የአካባቢ ባላንጣ ኃይሎች ጥቅሞች በማመጣጠል ላይ የተመሠረተ ነበር። የሁለተኛዋ የሳውዲ መንግሥት ችግር የውጭ ጠላቶች ሳይሆኑ የውስጥ ሽኩቻ ነበረ። በቤተ ሳውድ የተለያዩ ቅርንጫፎች መካከል በመደበኛነት ወደ ለየለት ይፋ መጻ ይሸጋገር በነበረ የሥልጣን ትግል የገዢው ቤተሰብ አቋም እጅግ ተዳከመ። ወንድሞችና የወንድም ልጆች አንዳቸው በሌላቸው ላይ ራሳቸውን ኢማም አድርጎ በመሾም ከነሱ በፊት የነበሩትን በግዳጅ ከቦታቸው ያሰግዳቸው ነበረ። አለመረጋጋቱ የእርስ በርስ ባላንጣነትን እንዲጠናከር አመቺ ሁኔታ ፈጠረ። ከሁሉም የከፋው አደጋ የመጣው ጎረቤት ሃይላን ኢሚሬትን ይገዛ ከነበረው የራሺዲ ሥርወ መንግሥት የመጣው ነበር። ራሺዲዎች በኃያሉ ካሻማር ጎሳ ኮንፌዴሬሽን ይመኩና ድጋፍ ያገኙ ነበረ። ሳውዲዎች በውስጥ ሽኩቻ ጥንካሬያቸውን ሲያሟሽሹ፣ ራሺዶች የራሳቸውን ይዞታ ፈረጠሙ። በ19ኛው ክፍለ ዘመን መጨረሻ በሁለቱ ሥርወ መንግሥታት መካከል ያለው ባላንጣነት ወሳኝ ነጥብ ላይ ደረሰ። በ1891 የራሺዲ ኃይሎች ሳውዲዎችን በሙለይዳ ጦርነት በወሳኝ መልኩ አሸነፏቸው። ሁለተኛው የሳውዲ መንግሥት ሕልውና ለሁለተኛ ጊዜ ያከተመ። የቤተ ሳውድ አባላት አረቢያን ጣጥለው ኩዌት ውስጥ በመጻተኛነት ሸሹ። የሁለተኛው የሳውዲ መንግሥት የመጨረሻ ገዢ ኢሚል አብዱርሃማን ቢን ፋይዛል ወጣቱ ወንድ ልጃቸውን ልዑል አብዱል አዚዝን ጨምሮ ቤተሰባቸውን ይዘው በስደት ኩዌት ገቡ። ወጣቱ ልዑል አብዱል አዚዝ ገና በ20 ዓመቱ 40 እሱን መሰል ጀግና ጦረኞችን ብቻ መርጦ ይዞ ሲገሰግስ ጃንዋሪ 15 1902 እሱና ጓዶቹ ሪያድ ውስጥ በሽሽግ ገብተው አደሩ። ማስማክ በተሰኘችው በግንብ የታጠረች የምሽግ ከተማ
ከአርባዎቹ ተዋጊዎች መካከልም ለይቶ ከመረጣቸው 15 የነብር ጣት የሆኑ ተዋጊዎቹ ጋር ሆኖ በምሽት ግንቡን እየዋጠጠ በመውጣት ግቢ ውስጥ ገባ። ሁለተኛውን የሳውዲ አገረ መንግሥት ወቅቶ አሸንፎ ወደ ኩዌት ያባረራቸው የራሺዲ ሥርወ መንግሥት የሪያድ አገረ ገዢ ጠዋቱ ነጋ ብሎ ከቤቱ ብቅ እንዳለ ሉሉ ዳግማዊ አብዱልአዚዝና ጓዶቹ እንደ መብረቅ ባለ ድንገተኛነትና ብርክ በሚያሰኝ ቁጣ በሰይፋቸው ቀነጣጠሱት። ሉሉ ከግቢው አልወጣም። በዛው ጸናና አሁን የምናውቀው ሦስተኛው የሳውዲ አገረ መንግሥት ሕልውና አገኘ። ይሁንና የመጀመሪያዎቹ አያሌ ዓመታት እዚህም እዚያም ይካሄድ በነበረ ዓላማ የሌለው ውጊያ እየታወከ ነበረ። በ1912 ኢብን ሳውድ ኢኽዋን የተባለ ሃይማኖታዊና ወታደራዊ ወንድማማችነት ማደራጀት ጀመሩ። ይህም አገዛዙንና ግዛቱን ከናጃድ ባሻገርና በመላ አረቢያው አስፋፋው። በ1924 ኢኽዋን መካን ተቆጣጠረ። በ1925 መጨረሻ መዲናና ጄዳ እጅ ሰጡ። ጃንዋሪ 8 1926 የናጃድ ሱልጣን የሚለውን ማዕረግ ተቀዳጅተው የነበሩት ኢብን ሳዑድ የሂጃዝ ንጉሥ ሆነው በታላቁ የመካ መስጊድ ውስጥ ተቀቡ። ሴፕቴምበር 23 1932 የናጅድና ሂጃዝ ኪንግደሞች በንጉሣዊ አዋጅ ተዋህደው የሳውዲ አረቢያ ኪንግደምን መሠረቱ። ኢብን ሳዑድ በ1953 ከሞቱ በኋላ ሀገሪቱን ልጆቻቸው በቅብብል እስካሁን ድረስ ይገዛሉ። ቀጣዩ ንጉሥ ፋይዛል ከ1964 እስከ 75፣ ንጉሥ ካሊድ ከ1975 እስከ 82፣ ንጉሥ ፋሃድ ከ1982 እስከ 2005 እና ንጉሥ ሳልማን የሆነኛው አልጋ ወራሽ መሐመድ ቢን ሳልማን አባት እነሆ ከ2015 ጀምሮ እየገዙ ነው። በፈረንጅ 2017 አልጋ ወራሽ ሆኖ የተሰየመው መሐመድ ቢን ሳልማን የሀገሪቱን የንግሥና አልጋ በመውረስ የመጀመሪያው የንጉሥ ኢብን ሳዑድ የልጅ ልጅ በመሆን ታሪክ ለመሥራት ጊዜውን በመጠበቅ አቆብቁቧል። ሳውዲ አረቢያ። ይህ አዋዜ ልዩ የሳውዲ አረቢያ ትረካ ነው። ሳውዲ አረቢያ የሳውድ ታሪክ ናት። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። የደውል ምልክት መጫኑን አትርሱ። ይህ አዋዜ ልዩ ነው። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት